አስቀምጠሃል። በዛ ላይ ደግሞ የአቴም ሰፈር እኮ ያን ያህል ገጠር የሚባል አይደለም። ይህን ርዕስ እዚሁ ጋር ቋጭተነው ወደ ሌላ ሀሳብ እንግባ። ስለዚህ አንተም ትዳርን ከሚፈሩ ወንዶች መሀል አንዱ ነህ ማለት ነው። ኩቻ፣ እኔና አንቺ እኮ አብረን ሆነን ወር እንኳን ሳይሞላን እኮ ነው ይህንን ጥያቄ ያመጣሽው። እንዴት አድርጌ ነው ልቀበል የምችለው? እሺ መች ነው የምንጋባው? ሳሚዬ፣ እኔ እኮ ያንተ ፍቅረኛ ሳይሆን ሚስትህ ነው መሆን የምፈልገው። አስበዋል? በቃ ልጆች ወልጄ ቤተሰብ መስርቼ በቃ እንደዛ ነው መኖር የምፈልገው። አንተስ ልጅ መውለድ አትፈልግም? ንገረኝ እንጂ እየጠበቅኩ እኮ ነው። እንዲ አረቀስ ኩቻ፣ እንዴ ገና ሳንጋባ እንዲ ሚጥሚጣሽማ ከያገባዎች ቀን አንቺ አቃጥልሽ የምትደፊኝ አቸኩ እንጂ እንዴ። ቤዛ ይቅርታ አድርጊልኝ። ያለ ኃጢአቱ ባልሽ እንድትኮንኝ አድርጌሻለሁ፣ ግን የእውነት ወድጄ አይደለም። ምን ማለት ነው ወድጄ አይደለም ማለት? ሁሉንም ነገር ያደረግኩት ለልጄ ስል ነው። ለልጄ ስል? ያው ሮቤል ልጄ እንዳገታት አንቺም ታውቂ የለም እና ያ ሁሉ ሮቤል አንቺና ሱራፌል ላይ ከፍተኛ ጥላቻ ነው ያለበት። በተለይ ደግሞ ሱራፌል ላይ የምሰራበት ቡና ቤት ድረስ መጥቶ ትልቅ ገንዘብ የምታገኝበት ቆንጆ ስራ አለ አለኝ። ስለ እሱ ነገር ሱራፌል ነግሮኝ ነበር። አብረሹ ተኝተሽ ቪዲዮ ቀርጸሹ ነበር። በሱ ቪዲዮ አስፈራርተሽ ደግሞ ብር ተቀብለሹ ነበር። ይሄን ነግሮኝ ነበር። መጀመሪያማ ሮቤል መድኃኒት ሰጥቼ ከእሱ ጋር ከተኛው በኋላ ቪዲዮ ቀርጬ አምጥቼለት ገንዘብ ሊከፍለኝ ነበር የተስማማ ነው። ግን ሱራፌል ያንቺን ስም እየጠራ ደጋግሞ ሲለምነኝ አልቻልኩም። የተወሰነ ገንዘብ ተቀበልኩትና ቪዲዮውን ከስልኬ ላይ ያጠፋሁት። ቆይ አሁንም ልጅሽ እዛ አረመኔ ሰው ጋር ነው ያለችው? አሁንማ በመከራ ልጄን ተቀብዬዋለሁ። ይህን እውነት ይዤ መቀመጥ ስላልቻልኩ ነው ወደ አንቺ የመጣሁት። ሱራፌል በጣም ንጹህ ሰው ነው። ልጄ ሱራፌል ናት የሚያልኩሽ ያ እርኩስ ሮቤል በይ ብሎኝ ነው። በቃ ይሄ ሰውዬ መቼም ከኔ አናት ላይ መውረድ አይችልም አይደል? በእኔ ምክንያት አልተለያያችሁም አይደል? ማለቴ እስካሁን ስለ እናንተ ምንም ስላልሰማው ብዬ ነው። ከሳሚ ጋር እስካሁን አልተገናኛችሁም እንዴ? ካሜራ ላይ ነው። ወደዚህ አይመጡም እንዴ? ስትሰለም ይሰጫለሽ። ያልመጡ ግን ይመጣሉ። እርግጠኛ የታችሁ
ልጁን ጥሩት እናንተ። ልጁ ግን መኪና መንገዱን ተከትሎ ሄደ ዝም ብሎ። አንተ አቢ